ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ኢንዱስትሪ ቢሮ የተለያዩ ባለድርሻ አካላትን ያካተተ በትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚመራ የትግራይ ማኒፋክቸሪንግ ኢንዱስትሪ ክልላዊ ካውንስል አቋቋመ። የማኒፋክቸሪንግ ኢንዱስትሪ ዘርፍ የትግራይን ኢኮኖሚ ለማነቃቃት የላቀ ድርሻ እንዳለውና ዘርፎ ወደ ነበረበት እንዲመለስና እንዲነቃቃ በተደራጀ መልኩ ሊሰራ እንደሚገባም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስገንዝበዋል። ብርቱካን ጌታዬ ተጨማሪ ይዛለች። የትግራይ ኢንዱስትሪ ቢሮ የተለያዩ ባለድርሻ አካላትን ያካተተ በትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚመራ የትግራይ ማኑፋክቸሪንግ ኢንዱስትሪ ክልላዊ ካውንስል አቋቁሟል። ካውንስሉ የተቋቋመው የትግራይ ኢንዱስትሪ ማኑፋክቸሪንግ ካጋጠመው ውድመት ወደ ነበረበት እንዲመለስና ቀጣይነት ያለው ማነቃቃት ለመፍጠር ያለመ መሆኑን ደግሞ የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረጻዲቅ ገልጸዋል። መፍረይ ዝበሃል ኢንዱስትሪ ዕርይበት ኩናት ተሃሲዩ ተንዘርካበን ዘለዋውን መፍረይነትን አምራች የሚባሉ ኢንዱስትሪዎች በጦርነት ወድመዋል። የተቀሩትም አምራችነታቸው በጣም ዝቅተኛ ነው። ስለዚህ ይህ ኢንዱስትሪ የትግራይ የህልውና ጉዳይ መሆኑ ይታወቃል። ኢንዱስትሪው ወደ ነበረበት ሊመለስ ይገባል። በርካታ ባለድርሻ አካላት የሚሳተፉበትም ስለሆነ በፕሬዝዳንቱ የሚመራ ካውንስል አቋቁመናል። በውስጡም አደረጃጀቶች ይኖሩታል። ሁሉም በየዘርፉ በያዘው ሴክተር ይህንን የኢንዱስትሪ ዘርፍ ደግፎ ሊደርስበት የሚገባ ደረጃ ላይ እንዲደርስና ለትግራይ የኢኮኖሚ ለውጥ ሊያበረክተው የሚገባ ሁሉ መስራት አስፈላጊ ነው። የትግራይ ማኑፋክቸሪንግ ኢንዱስትሪ በመሬት አቅርቦት እጥረት፣ በፋይናንስና በኤሌክትሪክ ኃይል አገልግሎት ችግሮች እያጋጠሙት እንደሆነ የገለጹት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል አሁን የተቋቋመው ካውንስል እነዚህን ችግሮች የሚፈታ ነው ብለዋል። ዝምጥያሹ ነቲ ናይ ማኑፋክቸሪንግ ኢንዱስትሪ ዝራእዩ ጸገማት በቀሊሉ መፍትሐታት ክረኽቡ ኢልና ኢና ንሓስብ። ካውንስሉ መቋቋሙ በማኒፋክቸሪንግ ኢንዱስትሪ የሚታዩ ችግሮችን በቀላሉ ለመፍታት መንገድ ይፈጥርልናል። ምክንያቱም ዋና ደጋፊ የሚባሉት አካላት በዚህ ካውንስል ተካተዋል። ስለዚህ የሚያጋጥሙት ችግሮች መፍትሄ የሚያስገኝ አደረጃጀት ነው ብለን ነው የምንወስደው። በቅርበት የሚከታተል ደግሞ 7 ክላስተሮችና አደረጃጀቶች ይኖሩታል። እነሱም በቢሮ አመራሮች የሚመሩ በርካታ አባላት ያሏቸው ወደ 56 የሚሆኑ ባለድርሻ አካላትን አቅፎ የያዘ ካውንስል ነው። የማኑፋክቸሪንግ ኢንዱስትሪ አውድ ዘርፍ የትግራይን ኢኮኖሚ ለማነቃቃት የላቀ ድርሻ እንዳለ የገለጹት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዘርፉ ወደ ነበረበት እንዲመለስና እንዲነቃቃ በተደራጀ መልኩ ሊሰራ እንደሚገባም አስገንዝበዋል። ሁሉም ስቴክሆልደራት ሓደ እቲ ነዛ ሓንቲ ዕላማ ነታ ኢኮኖሚ ሁሉም የባለድርሻ አካላት ለኢኮኖሚ ማነቃቃትና የማኒፋክቸሪንግ ዘርፉን እንዴት መነቃቃት እንዳለበት ለዚህ ዓላማ ትኩረት ተሰጥቶት የትግራይ አሁናዊ ሁኔታን ተገንዝቦ መስራት አስፈላጊ ነው። የሚቋቋመው የትግራይ ማኑፋክቸሪንግ ኢንዱስትሪ ካውንስል 21 አባላትና 7 የክላስተር ኮሚቴዎች ያቀፈ መሆኑን ደግሞ ለማወቅ ተችሏል። በትግራይ ሰሜናዊ ምዕራብ ዞን በሽረ እንዳስላሴ ከተማ የሚገኘው የሽረ የአፈር ምርምር ማዕከል የአርሶ አደሩ ምርታማነትን ከፍ ለማድረግ በ2017-18 ዓ.ም የምርት ዘመን ከ15 በላይ የምርምር ስራዎች እያካሄደ እንደሚገኝ ገለጸ። በርካታ ወጪ ወጥቶባቸው ከውጭ የሚመጡ ማዳበሪያዎችን ሊተኩ የሚችሉና ምርታማነትን ከፍ የሚያደርጉ ምርምሮች እየተከናወኑ መሆናቸውም ተገልጿል። ፍሬወት ወልደመድህን በትግራይ ሰሜን ምዕራባዊ ዞን በሽሬ እንዳስላሴ ከተማ የሚገኘው የሽሬ የአፈር ምርምር ማዕከል የአርሶ አደሩን ምርታማነት ከፍ ለማድረግ በ2017-18 ዓ.ም የምርት ዘመን ከ15 በላይ የምርምር ስራዎች እያካሄደ እንዳለ በማዕከሉ አስተባባሪና ተመራማሪ አቶ ተወልደ ብርሃን የገለጹ ሲሆን በርካታ ወጪ ወጥቶባቸው ከውጭ የሚመጡ ማዳበሪያዎችን ሊተኩ የሚችሉና ምርታማነትን ከፍ የሚያደርጉ በላቦራቶሪ የተደገፉ ምርምሮች እየተከናወኑ መሆናቸውንም ተናግረዋል። ዋናነት ሎም ዓመት ብዙ ስራሕቲና እንሰርሕ ኣለና ከባቢ 15 ናይ ምርምር ጥፈታትና እንሰርሕ ኣለና። በዚህ ዓመት ወደ 15 የሚደርሱ የምርምር ስራዎች ነው እየሰራን ያለነው። በዋነኝነትም ትኩረት አድርገን እየሰራን ያለነው ተፈጥሯዊ ማዳበሪያን ለማህበረሰቡ ማላመድ ነው። ይህ
ቨርሚ ኮምፖስት የሚባል አዲስ የተፈጥሮ ማዳበሪያ ነው። ለዘመናዊ ማዳበሪያ ይተካል ብለን ነው የምናምነው። ሌላው የፎስፎረስ ናይትሮጅን ማዳበሪያዎች በሄክታር ምን ያክል መጠቀም ይገባናል የሚለው ጥናት እየሰራን እንገኛለን። በማዕከሉ የአፈር ስነ ህይወት ተመራማሪ አቶ ወልደ ገብርኤል ወልደ ህይወት ማዕከሉ በምርምር ውጤታማነቱ የተረጋገጠ የተፈጥሮ ማዳበሪያ ከአካባቢው አፈር ጋር በማዋሃድ ለአርሶ አደሩ እንደሚከፋፈልም ይናገራሉ። ተማሐሳኹ ዚኦም እዮም መጀመሪያ ከምዚ አይነት ተረፈ ምርት ነይሩ ዝበለ እነዚህን ትሎች ከተረፈ ምርት ጋር በማቀናጀት የተፈጥሮ ማዳበሪያ እያዘጋጀን ነው። ይህንንም ለአርሶ አደሩ ግንዛቤ በማስጨበጥ ትሎችን በነጻ እያደልናቸው እንገኛለን። አንዳንድ ፕሮጀክቶችም ከኛ መግዛት ጀምረዋል። የአፈር ለምነት ተመራማሪ አቶ ጎይቶም አረጋዊ እንዲሁም የላብራቶሪ ባለሙያ የሆነችው ፋና ተክላይ በበኩላቸው ከአካባቢው የሚመጡ የአፈር ሳምፕሎች ምርምር በማካሄድ አሲዳማዎችን በማከም የማልማት መጠናቸው እንዲጨምር እንደሚደረግም አስረድተዋል። ሓደ ሐመድ አሲድ ሶይል ዲ ወይ አንድ አፈርን ለናሙና በመውሰድ አሲድ ሶይል፣ አልካላይን ሶይል ወይንም ኒውትራል የሚለውን የምንለይበት ማሽን ነው። እንደምትመለከቱትም ይህ ለናሙና የወሰድነው አፈር ኒውትራል ሶይል ነው። ያው ዝንሰርሕ ዘለና ሶይል ቴክስቸር እዩ። እዚህ ጋር እየሰራን ያለነው ሶይል ቴክስቸር ነው። 3 አይነት አፈሮችን በመውሰድ አፈራማ፣ መካከለኛና የላመ ነው የሚለውን እየለየን እንገኛለን። የትግራይ አፈር በተለያዩ ምክንያቶች ተጎድቷል ያሉት የማዕከሉ ተመራማሪ ወልደ ገብርኤል ወልደ ምረትና ተወልደ ብርሃን አካባቢያዊና ተፈጥሯዊ ማዳበሪያዎችን በማዘጋጀትና አፈሩን በማከም የተሻለ ምርት ማግኘት እንደሚቻልም ተናግረዋል። ትርኩዕዚ ፍሉይ ዝገብሮ እዩ ሓደ ብጣዕሚ ሓመድ ዘልምዕ ምዃኑ እዩ። ይህ ማዳበሪያ ለየት የሚያደርገው አፈሩን ያለማል። እንደሚታወቀው የትግራይ መሬት በርካታ ዓመታት እየታረሰ የተዳከመ ነው። ስለዚህ ይህንን ለማከም ከሰው ሰራሽ ማዳበሪያ ይልቅ ተፈጥሯዊ ማዳበሪያ ነው የሚያስፈልገን። ስለሆነም ይህ ማዳበሪያ የማከምና ምርትን ከፍ ለማድረግ ያግዛል። በቀላሉም በአካባቢያችን ከምናገኛቸው ግብአቶች የሚሰራ ነው። ትምህርት ምዕባይ ጥራሕ ዘይኮነስ ኣብ ምሕካም ሓመድ እውን ዓብይ ግደ ዘሎ ዘመና ተፈጥሯዊ ድኹዕና ነምርት ዘለና ምርትን ማሳደግ ብቻ ሳይሆን ለአፈሩም ትልቅ ጥቅም ይሰጣል። ለተለያዩ ምርቶችም መጠቀም እንችላለን። ይህ ፓፓያ እንደምታዩት 4 ወራት ብቻ ነው ያስቆጠረው። ነገር ግን እድገቱ እንደምታዩት ነው። ስለዚህ ተመራጭ ነው። ማዕከሉ የበጀት ትራንስፖርትና የላብራቶሪ ቁሳቁሶች እጥረት እንዳለባቸው በመግለጽ ነገር ግን በውስን መልኩም ቢሆን ኤፍኤስአርፒ በሚያደርግላቸው ድጋፍ እንደሚንቀሳቀሱና ሌሎችም ይህን በጎ ተግባር እንዲከተሉትም ጥሪ አቅርበዋል። ትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስትሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ ትምህርት ደረጃ ለመዛወር 50 በመቶና ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረትም በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.50 እስከ 49.99 በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑን አመልክቷል። ውሳኔውን ተከትሎም 49.5 እና በላይ አማካይ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል። ስለሆነም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስትሩ አረጋግጧል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በማህበራዊ ድረገጻቸው ላይ ባሰፈሩ ጽሑፍ ከ297 ነጥብ በላይ ውጤት ያመጡ ተማሪዎች ወደ ዩኒቨርሲቲ ያለፉ መሆናቸው አውቀው አስፈላጊው ዝግጅት እንዲያደርጉ ጥሪ አቅርበዋል። ጉድ ኔይበርስ ኢትዮጵያ 8.8 ሚሊዮን ብር ወጪ የተደረገላቸው የመድኃኒት ግብዓቶች ለትግራይ ጤና ቢሮና ለአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ድጋፍ አደረገ። የጉድ ኔይበርስ ኢትዮጵያ ካንትሪ ዳይሬክተር ሚስተር ኪም ዩሲንግ የኢትዮጵያ ሕዝብ ባለፈው ጦርነት ሳቢያ ችግር ላይ በመሆኑ የተወሰነ የመድኃኒት ድጋፍ አድርገናል ብለዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። በትግራይ የጤና ዘርፉን መልሶ ለማቋቋም የተለያዩ በጎ አድራጊ ተቋማት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። ጉድ ኔይበርስ ኢትዮጵያ የተባለ በጎ አድራጊ ተቋምም 8.8 ሚሊዮን ብር ወጪ በማድረግ የመድኃኒት ግብዓቶችን ለትግራይ ጤና ቢሮና ለአይደር ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል ድጋፍ ማድረጉን የተቋሙ ዳይሬክተር ሚስተር ኪም ዩሲንግ ገልጸዋል። በትግራይ ካለው ችግር አንጻር ድጋፉ በቂ እንዳልሆነና አጋርነታቸው ለማሳየት የተደረገ ከአሜሪካንና
የጃፓን በጎ አድራጊ አካላት የተገኘ ድጋፍ መሆኑን አብራርተዋል። Such medicines came from the long way from the USA and finally arrived in እነዚህ መድኃኒቶች ከአሜሪካ በጣም ረጅም መንገድ ተጉዘው ነው መቀሌ የገቡት። በትግራይ በነበረው ጦርነት ምክንያት ድጋፍ ማድረግ አቁመን ነበር። የፕሪቶሪያ ሰላም ስምምነት ከተደረገ በኋላ ግን ካለው የትግራይ ችግር አንጻር በቂ ባይሆንም የቻልነውን ይዘን መጥተናል። የተማሪዎች የመገባ ስርዓትም ጀምረናል። ከጦርነት ማግስት ያለውን ችግር ሰፊ መሆኑ ይታወቃል። በተወሰነ ግን ለተቸገሩ ሰዎች ይረዳል። በኮሪያውያን አስተሳሰብ ከሰው ጋር ደስታን ስትካፈል ደስታው እጥፍ ይሆናል። ህመሙንም ስትካፈል ስሜቱ ይቀንስለታል። በመሆኑም ይህንን መድኃኒት ድጋፍ ስናደርግ የትግራይን ህዝብ ህመም እንካፈላለን ብለን በማሰብ ነው። ለህዝቡም ሰላምና መልሶ ማገገምን እየተመኘን ተቋማችን የሚያደርገውን ድጋፍ ተጠናክሮ እንደሚቀጥል መግለጽ ወዳለሁ። በትግራይ ጤና ቢሮ የፈውስና ተሃድሶ ዋና ስራ ሂደት ተተኪ ዶክተር ስምዖን ገብረጻዲቅ በጉድ ኔይበርስ ኢትዮጵያ የተደረገውን የመድኃኒት ድጋፍ በጤና ቢሮ እንዲሁም በአይደር ሆስፒታል ያለውን የመድኃኒት እጥረት ለመቅረፍ አስተዋጽኦ የጎላ መሆኑን አስረድተዋል። ጉድ ኔይበርስ ኢትዮጵያ ያደረገልን የመድኃኒት ድጋፍ ነው። በጤና ቢሮ ስር ያሉ የጤና ተቋማትና እንዲሁ የአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን ጨምሮ ወደ 8.8 ሚሊዮን ብር አካባቢ የሚገመት መድኃኒቶች እርዳታ አድርገውልናል። እንግዲህ ለዚህኛው በጣም ማመስገን እንፈልጋለን። ለምን እንደሚታወቀው እንግዲህ የጤና ስርዓቱ ወድመዋል። ያኛው ማለት የነበረውን አገልግሎት ወደ ነበረበት ለመመለስ እንደዛ አይነት ድጋፎች በጣም ያስፈልጉናል። እንደ ክልል እንግዲህ እንደዚህ አይነት ድጋፍ ሲደረግ ማለት ያለውን የጤና አገልግሎት ችግር ለመቅረፍ የራሱ ፋይዳ ይኖረዋልና ጉድ ኔይበርስ ኢትዮጵያ በዚህ አጋጣሚ ጤና ቢሮን በመወከል መመስገን እፈልጋለሁ። ዶክተር ስምዖን አክለውም የዚህን ተቋም በጎ ጅምር በማየት ሌሎች አካላትም የበኩላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። እንደሚታወቀው ተመሳሳይ ጉድ ኔይበርስ ዛሬ ይሄ ድጋፍ እያደረገልን ነው። ግን ካለን የጉዳት መጠን አንጻር ወይም ደግሞ የጤና ስርዓቱ ከሚፈልገው አንጻር ብዙ ድጋፍ ስለሚያስፈልገን የሚመለከታቸው ሌሎች እንደዚህ አይነት ለጋሽ ድርጅቶችና ሌሎች አካላት የበለጠ ድጋፍ እንዲያደርጉልን መልእክት ማስተላለፍ ፈልጋለሁ። ጉድ ኔይበርስ ኢትዮጵያ ያደረገውን ድጋፍ በማመስገን በአይደር ስፔሻላይዝድ ኮምፕሬሄንሲቭ ሪፈራል ሆስፒታል ያለውን የመድኃኒት እጥረትና የታካሚዎችን እንግልት ለመቅረፍ በዋናነት የመንግስት ብሎም የተለያዩ አካላት ትብብርና ቅንጅት የሚሻ መሆኑን የገለጹት የሆስፒታሉ ቺፍ ክሊኒካል ዳይሬክተር ዶክተር አብርሃ ገብረ እግዚአብሔር ናቸው። ሁሉም ሆስፒታሎችና ጤና ጣቢያዎች መድኃኒት ስለሚያስፈልጋቸው ሁሉም በጤና ቢሮ በኩል ሊሆን ይችላል ወይ በጤና ዲስኮቹም ሊሆን ይችላል ተሳታፊ ሆነው ይህንን መፍትሄ ለማበጀት መጣር አለባቸው። የህዝብ ጤና መንግስት ነው አስፈጻሚ መጀመሪያ። ከዛ ቀጥሎ ግን የግል ተቋማትም ጠንክረው እንዲሰሩ እንጠብቃለን። የጉድ ኔይበርስ ኢትዮጵያ በጎ አድራጊ ተቋም የትግራይ ቅርንጫፍ አስተባባሪ አቶ ኤፍሬም ሙላት በበኩላቸው ድጋፉ ለትግራይ ጤና ቢሮና ለአይደር ሆስፒታል የሚዳረስ መሆኑን በመግለጽ ለተቋሙ ምስጋናቸውን ችረዋል። አክለውም ጉድ ኔይበርስ ኢትዮጵያ በትግራይ የተለያዩ በጎ ስራዎችን ሲያከናውን መምጣቱንና ለቀጣይም የተማሪዎችን የምገባ ስርዓትና መሰል እቅዶችን መያዙንም ገልጸዋል። ጉድ ኔይበርስ ትግራይ ከደረሰበት ይሄ ከጦርነት በኋላ ከደረሰበት ችግር የተወሰነ መልኩ ለማገዝ እንቅስቃሴዎች እያደረገ ይገኛል። ስለዚህ በቀጣይም ከውጭ ካሉ ዶኖሮቻችን ኮሚኒኬት እያደረግን ይሄ በዚህ ኮሚኒቲ ወይ ደግሞ በዚህ ማህበረሰብ የደረሰውን ችግር ለማቃለል ያው እንሰራለን ማለት ነው። የኢትዮጵያ በጎ አድራጎትና ማህበረሰብ ልማት ምክር ቤት ከ150 ሚሊዮን ብር በላይ የሚገመቱ የትምህርት ቁሳቁስ ድጋፍ አደረጉ። የኢትዮጵያ በጎ አድራጎትና ማህበረሰብ ልማት ምክር ቤት በትግራይ ክልል ለሚገኙ የጤና ተቋማትና ትምህርት ቤቶች ከ150 ሚሊዮን ብር በላይ የሚገመት የትምህርት ቁሳቁስ ድጋፍ አድርጓል። የኢሲዲሲ አዲስ አበባ ቅርንጫፍ ተወካይ ወይዘሮ ፍሬህይወት አማረ እንደገለጹት ድጋፉ ለሁለተኛ ደረጃ ትምህርት ቤቶች፣ ለዩኒቨርሲቲዎችና ለሆስፒታሎች የሚውሉ ዴስክ፣ ላፕቶፖች፣ መጻሕፍትና ሌሎች ኤሌክትሮኒክስ ዕቃዎችን ያካተተ ነው። እርዳታው የትግራይ ትምህርት ቤቶች ከደረሰባቸው ጉዳት አገግመው ተማሪዎች የቴክኖሎጂ ተጠቃሚ እንዲሆኑ የሚያስችል መሆኑ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ገሽ ገልጸዋል። የኢሲዲሲ ፕሬዝዳንት ዶክተር ፀሐየ ተፈሪ ከባለድርሻ አካላት የሚደረገው ድጋፍ የትምህርት ጥራትን ከማረጋገጥ አኳያ ወሳኝ ሚና እንደሚኖረው ተናግረዋል። በመጨረሻ
አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ሕዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገለጹ። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ብርዛፍ ገብረ ጻድቃን Well, there are 20 principles of peace, they call them, that the U.S., President Trump, and the Israelis, Prime Minister Netanyahu, agreed to. አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ሕዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገለጹ። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈቶ በማስረከብ የመስማማት እድሉ ጠባብ መሆኑን ተናግረዋል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቃውመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን እቅድ ሰኞ ዕለት በዋይት ሀውስ በተገኙበት ወቅት ተቀብለዋል። ሐማስ እስካሁን ድረስ ይፋዊ ምላሽ አልሰጠም። የኳታር ውጭ ጉዳይ ሚኒስትር ሐማስ በዋይት ሀውስ የቀረበውን ምክረ ሀሳብ ኃላፊነት በተሞላበት ሁኔታ እየተመለከተው ነው ብለዋል። ስለ ሐማስ ድርድር እውቀቱ ያላቸው የፍልስጤም ባለስልጣን ለቢቢሲ ቡድኑ በጋዛና በሌላ አካባቢ የሚገኙ አመራሮችን ማሳተፉን ተናግረዋል። የቡድኑ ወታደራዊ አዛዥ ኢዝ አልዲን አልሐዲድ የቀረበው እቅድ ላይ ከመስማማት ይልቅ መዋጋት እንደሚመርጡ እየተነገረ ነው። በቅርቡ ከጋዛ ውጭ ያሉ የሐማስ ባለስልጣናት ታጋቾቹን ላይ ቀጥተኛ ቁጥጥር ስለሌላቸው ከሚደረጉ ውይይቶች ገለል ተደርገው ነበር። በርካታ ቀናትን ይወስዳል ተብሎ የሚጠበቀው የሐማስ ድርድር ሌሎችም የፍልስጤም አንጃዎችንም አካተዋል። በመስከረም 26ቱ ጥቃት ላይ የተሳተፈውና የተወሰኑ የእስራኤል ታጋቾችን ይዞ የነበረው የፍልስጤም እስላማዊ ጂሃድ PIG በመባል የሚታወቀው ታጣቂ ቡድን እቅዱን ማክሰኞ ዕለት ውድቅ አድርጓል። ሐማስ እቅዱን ለመቀበል ከባድ የሚያደርግበት ብቸኛ መደራደሪያው የሆኑትን ታጋቾች ሁሉንም በአንድ ጊዜ እንዲያስረክብ የሚለው ክፍል ነው። ምንም እንኳ ዶናልድ ትራምፕ እቅዱን ቢደግፉትም እስራኤል ታጋቾችን ከተቀበለች በኋላ በቅርቡ ዶሃ ላይ የሐማስ አመራርን ለመግደል የአሜሪካን አለመስማማት ችላ በማለት እንዳደረገችው ወታደራዊ ዘመቻዋን ልትቀጥል ትችላለች የሚል ጥርጣሬ አለ። ከዚህ በተጨማሪ የትራምፕ አስተዳደር ይፋ ያደረገው የጋዛ ካርታ አካባቢው ከግብጽ ጋር በሚዋሰንበት ደቡባዊ ክፍል ከወታደራዊ እንቅስቃሴ ነጻ ቀጠና እንደሚገነባ ያሳያል። ይህ እንዴት እንደሚተዳደር ይፋ ያልሆነ ሲሆን እስራኤል የምትሳተፍበት ከሆነ ለዓለም መግባባት መነሻ መሆን አይቀርም። የእስራኤል ጠቅላይ ሚኒስትር ምንም እንኳ ሰኞ ዕለት በእቅዱ ላይ መስማማታቸውን ቢገልጹም ኔታንያሁ የእቅዱን በርካታ አካላት ወደ ጎን ሲሉ ተስተውለዋል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክት የእስራኤል ወታደሮች በጋዛ እንደሚቆዩና የፍልስጤምን አገርነት በኃይልም ቢሆን እንደሚቃወሙ ተናግረዋል። ይህ ከትራምፕ እቅድ በተቃራኒ የቆመ ሀሳብ ነው። በትራምፕ እቅድ ላይ የእስራኤል ጦር ሙሉ በሙሉ ለቆ እንደሚወጣ ያስቀመጠ ሲሆን እቅዱ በተገቢ ሁኔታ ተግባራዊ ከሆነ የፍልስጤማውያን ራስን በራስ የማስተዳደርና አገርነት ጥርጊያ መንገድ እንደሚከፍት አስቀምጠዋል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማዋን ለቀው እንዲወጡ አይገደዱም፣ ነዋሪዎቹ እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛን እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍረዋል። በጋዛ ውስጥ በርካታ ፍልስጤማውያን ጦርነቱን ስለሚያስቆመው የእቅዱ ደጋፊዎች ናቸው። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ይሁንላችሁ።